በምዕራብ አፍሪካ የሚገኙ ሶስት ወታደራዊ መንግስታት ፊታቸውን ወደ ሩሲያ ማዞራቸውን ተከትሎ አሜሪካ አዲስ የዲፕሎማሲ አካሄድ ለመከተል መወሰኗ ተሰምቷል። በምዕራብ አፍሪካው የሳሄል ቀጠና የሚገኙት ማሊ፣ ቡርኪና ፋሶና ኒጀር ከቅርብ ዓመታት ወዲህ በወታደራዊ መፈንቅለ መንግስታት የተመሩ መሆናቸው ይታወቃል። ሀገራቱ ከረጅም ዘመን አጋራቸው ፈረንሳይ ጋር የነበራቸውን የመከላከያ ትብብር በማቋረጥ ፊታቸውን ወደ ሩሲያ ማዞራቸው ለምዕራባውያን ትልቅ ራስ ምታት ሆኖ ቆይተዋል። ይሁን እንጂ የዶናልድ ትራምፕ አስተዳደር ወደ ስልጣን መመለስን ተከትሎ ዋሽንግተን በእነዚህ ሀገራት ላይ የነበራትን የዴሞክራሲና የሰብአዊ መብት ጥብቅ መስፈርት ወደ ጎን በመተው አዲስና ተግባራዊ የሚሆን የፖሊሲ ለውጥ ማድረጓን ይፋ አድርጋለች። በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ ኃላፊ ኒክ ቼከር በማሊ ዋና ከተማ ባማኮ የሚያደርጉት ጉብኝት የዚህ አዲስ ጉዞ መጀመሪያ ተደርጎ ተወስዷል። ቼከር በጉብኝታቸው ወቅት ለባማኮ ባለስልጣናት የሚያስተላልፉት መልእክት የማሊን ሉዓላዊነት ማክበርና ያለፉትን የፖሊሲ ስህተቶች ማረም የሚል ነው። መልእክቱም በባማኮ ኡጋዱጉና ኒያሜ ለሚገኙት ወታደራዊ መሪዎች ትልቅ ድል ነው። መሪዎቹ ስልጣን ላይ የወጡት ምዕራባውያን በውስጥ ጉዳያችን ጣልቃ በመግባት ሉዓላዊነታችንን እየደፈሩ ነው የሚል ቅስቀሳ በማድረግ እንደሆነ ይታወቃል። አሜሪካ አሁን ይህንን ሉዓላዊነት የሚለውን ቃል መጠቀም መጀመሯ ከወታደራዊ መንግስታቱ ጋር የጋራ ቋንቋ ለመፍጠር መወሰኗን ያሳያል። ይህ አካሄድ ከቀደመው የጆ ባይደን አስተዳደር ፍጹም የተለየ ነው። ባይደን በሶስቱ ሀገራት መፈንቅለ መንግስት መደረጉን ተከትሎ ወታደራዊ ድጋፎችን አቋርጠው ነበር። በተለይም በኒጀር የተመረጡት ፕሬዝዳንት ሞሐመድ ባዙም በቁም እስር ላይ መቆየታቸው ዋሽንግተንን አስቆጥቶ ነበር። አሁን ግን የትራምፕ መንግስት ትኩረቱን ከፖለቲካዊ ስርዓት ወደ ምጣኔ ሀብታዊ ጥቅም አዙሯል። የአሜሪካ የፖሊሲ ለውጥ በአጋጣሚ የመጣ ሳይሆን ሶስት መሰረታዊ የብሔራዊ ጥቅምና የጂኦፖለቲካዊ ስሌቶችን መሰረት ያደረገ ነው። በአሁኑ ወቅት የሳሄል ቀጠና ዓለም አቀፍ የሽብርተኝነት መናሪያ መሆኑ የመጀመሪያው ነው ተብሏል። በአካባቢው የሚንቀሳቀሱት እንደ አይኤስ እና አልቃይዳ ያሉ ቡድኖች በዓለማችን በሽብር ከሚሞቱ ሰዎች ግማሽ ያህሉን ድርሻ የሚይዙ መሆናቸው ነው። አሜሪካ እነዚህ ቡድኖች በሶስቱ ሀገራት የሚገኙ ግዛቶችን መቆጣጠራቸው ለቀጠናው ብቻ ሳይሆን ለዓለም አቀፍ ደህንነት ጭምር አደጋ እንደሆነ ታምናለች። ቡድኖቹ ከመንግስታት ጦር ጋር ብቻ ሳይሆን ግዛትን ለመቀራመት እርስ በርስ መዋጋታቸው የሚያደርጉት ግጭት ተባብሶ በቅርቡ ወደ ደቡባዊ የባህር ዳርቻ ሀገራት ቤኒን፣ ቶጎና ጋና የተስፋፋ መምጣቱ የአሜሪካን ስጋት ይበልጥ አባብሶታል። በሳሄል ያለው ሁኔታ ከድጡ ወደ ማጡ እንዳይሄድ የሰጉት አሜሪካውያን ዴሞክራሲን ለጊዜው ወደ ጎን ትተው ከወታደራዊ መሪዎቹ ጋር ተግባራዊ ስራ ለመስራት ወስነዋል ነው የሚባለው። ይህ ውሳኔ በሩሲያና በአሜሪካ መካከል ያለውን የአፍሪካ ታላቁ ፍልሚያ የበለጠ ያጦዘዋል ተብሏል። ቀጠናው በወርቅ በሊቲየምና በዩራኒየም ሀብት የበለጸገ ሲሆን ለአብነትም ኒጀር ያላትን የዩራኒየም ማዕድን ለሩሲያ አሳልፋ ልትሰጥ ትችላለች የሚል ስጋት በዋሽንግተን በኩል አይሏል። ትራምፕ እነዚህ ስትራቴጂካዊ ማዕድናት በሩሲያና በቻይና እጅ እንዲወድቁ አይፈልጉም። ሩሲያ በቀድሞው ዋግነር በአሁኑ የአፍሪካ ኮርፕስ አማካኝነት በሶስቱ ሀገራት ያላትን ወታደራዊ ህልውና አጠናክራለች። ዋሽንግተን ዴሞክራሲ ይስፈን፣ ህዝባዊ መንግስት ይቋቋም የሚሉ የተለመዱ ተረኮቿን ስታካሄድ ሞስኮ ጥቅምን ብቻ መሰረት ያደረገ ወዳጅነት ፈጥራ ዞሩን እያከረረችባት እንደሆነ የተገነዘበች ይመስላል። በምዕራብ አፍሪካ የሚገኙት ወታደራዊ መሪዎች በተለይም ለቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራውሬ በአህጉሪቱ ወጣቶች ዘንድ ትልቅ ተቀባይነት ማግኘት የቀድሞ ገዢዋን የፈረንሳይን ተጽዕኖ እንቃወማለን፣ የአፍሪካንም ሉዓላዊነት እናስከብራለን ማለታቸው ኒዮኮሎኒያሊዝም ወይም የእጅ አዙር ቅኝ አገዛዝ መቃወማቸው ዋነኛው ምክንያት ነው። አሜሪካ ይህንን ህዝባዊ ስሜት በመረዳት እነዚህን መሪዎች አምባገነን ብሎ ከመጥራት ይልቅ ከነሱ ጋር አብሮ በመስራት ተጽዕኖዋን ለማስጠበቅ የሞከረች ነው። ይህ አካሄድ አሜሪካ ለአስርተ ዓመታት ስታራምደው የነበረውን ሊበራል ዴሞክራሲን የማስፋፋት ፖሊሲ የሚቀይር ነው። ለዚህም ነው ዋሽንግተን የአሜሪካ ዓለም አቀፍ የልማት ኤጀንሲ ዩኤስአይዲ በአካባቢው የነበረውን እንቅስቃሴ በመቀነስ ትኩረቷን ወደ ማዕድን ሀብት ጥበቃ ያዞረችው። አሜሪካ አሁን ሉዓላዊነትን እናከብራለን ማለቷ ከነዚህ መሪዎች ጋር የሚያግባባ የጋራ ቋንቋ ለመፍጠር መሞከሯን ያሳያል ሲሉ ተንታኞች ያስረዳሉ። የትራምፕ የቅርብ አማካሪ ማሳድ ቡሎስ ከወታደራዊ መንግስት ይልቅ በአንድ ሀገር ዴሞክራሲያዊ ስርዓት እንዲዘረጋ ማድረግ የሚበረታታ ቢሆንም በሌሎች ሀገራት የውስጥ ጉዳይ ጣልቃ አንገባም፣ ህዝቦች የፈለጉትን ስርዓት የመምረጥ መብት አላቸው ብለዋል። ይህ ንግግር ለወታደራዊ መሪዎቹም ለጊዜውም ቢሆን ትልቅ የፖለቲካ ድጋፍ ከዚህ በኋላ በምርጫ ጉዳይ እንደማታስጨንቃቸውም ማረጋገጫ ይመስላል። በአፍሪካ የአሜሪካ ወታደራዊ እዝ አፍሪኮም ቀደም ሲል ከነበረው የመልካም አስተዳደር ቅድመ ሁኔታ ወጥቶ አሁን ትኩረቱን በእስታ መረጃ ልውውጥና በቴክኒክ ድጋፍ ላይ አድርጓል። ምንም እንኳን ሀገሪቱ በኒጀር የነበራትን ግዙፍ የሰው አልባ አውሮፕላን ጣቢያ ለመመለስ ባታቅድም ለሶስቱ ሀገራት የመረጃና የጦር መሳሪያ ድጋፍ ልታደርግ እንደምትችል ፍንጭ የሰጠች ቢሆንም ባለሙያዎች እንደሚያሳስቡት ወታደራዊ ድጋፍ ብቻውን በሳሄል ሰላምን ሊያመጣ እንደማይችል ነው። ቀደም ሲል ፈረንሳይ በአካባቢው በሺዎች የሚቆጠሩ ወታደሮችን አሰማርታ ነበር። ነገር ግን ለውጥ ማምጣት ባለመቻሏና በህዝብ ዘንድ በተፈጠረው ጥላቻ ምክንያት ከአካባቢው ለመውጣት ተገዳለች። ታዛቢዎችም በቀጠናው የፈረንሳይ የዓመታት ቆይታ የአካባቢው ማህበራዊና ምጣኔ ሀብታዊ ችግሮች ሳይፈቱም
ሽብርተኝነትን በኃይል ብቻ ማጥፋት አዳጋች እንደሆነ ማሳያ ነው ይላሉ። አሜሪካ ከፈረንሳይ ስህተት በመማር ወታደሮቿን በቀጥታ ከማሰማራት ይልቅ በደህንነት መረጃና በጦር መሳሪያ ድጋፍ ላይ ማተኮርን መርጣለች። የባይደን መንግስት በኒጀር የነበረውን ግዙፍ የድሮን ጣቢያ ይዞታ ለማስቀጠል ሞክሮ ያልተሳካለት ቢሆንም አሁን ያለው አስተዳደር ግን በሌላ ዘዴ ተመልሶ ለመግባት እየሞከረ ነው። ዋሽንግተን በምዕራብ አፍሪካ የጀመረችው አዲስ ጉዞ ጥቅምን ያስቀደመ ዲፕሎማሲ ተደርጎ ሊወሰድ ይችላል። ይህም በሩሲያ በቻይናና በምዕራባውያን መካከል የሚደረገውን የአፍሪካን ሀብትና ተጽዕኖ የመቆጣጠር ፍልሚያ ወደ አዲስ ምዕራፍ አሸጋግሮታል። ማሊ፣ ቡርኪና ፋሶና ኒጀር ከምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ራሳቸውን በማግለል አሊያንስ ኦፍ ሳሄል ስቴትስ የሳሄል ሀገራት ጥምረት የተሰኘ አዲስ ጥምረት መመስረታቸው ይታወሳል። ይህ ጥምረት ለቀጠናው ፖለቲካ አዲስ ምዕራፍ ከፍቷል። አንዱ ሀገር ላይ የሚሰነዘር ጥቃት በሶስቱም ላይ እንደተሰነዘረ የሚቆጠርበት የጋራ የመከላከያ ስምምነት የተፈራረሙ ሲሆን ጥምረቱ በዋናነት የተመሰረተው የፈረንሳይና የሌሎች ምዕራባውያን ሀገራትን ወታደራዊ ጣልቃ ገብነት ለመመከት ነው። ሩሲያ ለእነዚህ ሀገራት ያለምንም የፖለቲካ መስፈርት የጦር መሳሪያና የደህንነት አማካሪዎችን በኮርፕስ በኩል በማቅረብ ዋነኛ አጋር ሆናለች። በቀጠናው ያለው የደህንነት ሁኔታ አሁንም እጅግ አሳሳቢ ሲሆን በዋናነት የሽብር ቡድኖች አካባቢውን የእርስ በርስ ፍልሚያና የጥቃት መንደር አድርገውታል። የአሜሪካ አዲሱ የምዕራብ አፍሪካ ፖሊሲ የዓለም ፖለቲካ ተግባራዊነትን እንጂ መሪህን መሰረት ያደረገ እንዳልሆነ በግልጽ ያሳያል ሲሉ ተንታኞች ያስረዳሉ። አሁን ዋሽንግተን የዴሞክራሲ መርሆቿን ወደ ጎን በመተው ሽብርተኝነትን ለመዋጋትና የሩሲያን ተጽዕኖ ለመቀነስ ከወታደራዊ መንግስታቱ ጋር ለመወዳጀት ቆርጣ ተነስታለች። ይሁን እንጂ ይህ አካሄድ ዘላቂ ሰላም ያመጣል የሚለው ጥያቄ ገና መልስ አላገኘም። የፈረንሳይ ልምድ እንደሚያሳየው የአካባቢው ማህበራዊና ምጣኔ ሀብታዊ ችግሮች ሳይፈቱም ወታደራዊ ኃይል ብቻውን መፍትሄ ሊሆን አይችልም። አሜሪካ የሉዓላዊነት ቋንቋን በመጠቀም የምታደርገው ይህ ቁማር በአፍሪካ ቀንድና በሌሎች አካባቢዎችም ተመሳሳይ የፖሊሲ ለውጦች ሊከተሉ እንደሚችሉ አመላካች ነው ሲሉ ተንታኞች ያስረዳሉ።